ለምን ይውስጥ ይዘን እንሂድ ጭራሻውንም ስለመሄድ ነው የምታወሪው አዎ ስለመሄድ አላዛር ላንቺ ክፉ አይደለም አይደል እንዴ ላንቺ ክፉ ነው አይደለም እሺ ለሚስቱስ ክፉ ነው እሱ ነራቀ ምንድነው አንተ በርኔ ተከፈተው እንጃ እሺ ሱሌ ወይኔ ጉዴ ነው ይዛት ሄዳለች አንቺ ተነጋግራችሁ ነው አይደለ መተሽ ተራሽ ለዛ ነው አይደለ ወይኔ አንቺ እንዴት ታረጊኛለሽ አንቺ እንዴት ታረጊኛለሽ አመኘ ሰጥቼሽ በእናትሽ ነሽ እኔነት እንደዚህ ትበያለሽ እኔ አዝኜ ባደርግልሽ እሺ አንቺ ምን ይሰራች ነው እንጂ ለምን ትሻለሽ ታው ሰጥቻት አይደለም ማለት ነው ለጊዜ ቶሎ በይ ችግር አትፈጠሪ ቀጥ ብለሽ ማን ይሰጣል ሰጥቻት አይደለም የነሽ አንቺ እኔ ያለው በሻርለ እንዴ ነው ያሰጣችኝ እኮ ምንድነው አው ምን እና የት ነሽ አንቺ የትም አልሄድኩም እና አንድ ልጅ መጠበቅ ከብድሻል እንጂ አልከበደኝም እኔ እሷ አሳዘነችኝና ቆይጦታ እንትን ቲያት ብዬ ያስገባው ቲያት ማለት ግን አሁን አንቺ ጸባይኛው ሆነሽ ምን ስትይ ነበረ በቃ እኔ አንቺ አሁን ትልቅ ሰው አይደለሽ እንደዚህ አምርሽ እኔ አሁን ተሷ ጋር እንትን ብዬ አይደለም ተመካክሬ አይደለም ግን ምንድነው ያልሽኝ ተመካክረሽ ነው የልትጂ ነው ያዋጣሻል አሰቃያችሁኝ እኮ ልጄ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ያው ዛሬ በምን እንደመጣሁኝ ከመንገሬ በፊት እናትነት ከባድ ነው እኔም ይሄ ሁሉ ነገር እየሆንኩኝ ያለሁት ለልጄ ነውና እኔን ለሁስባት ከተይ ኖሮ ይሄ ሁሉ ነገር ባልመጣ ነበር ምክንያቱም ነገሮችን ታይያልኳት እኔ ብዙ ነገር ሲሉ ብዙ ነገር ሲያወሩ ውስጥ ብዙ ነገር እሱ ላይ ይበቃ ከእናትየው ጋር ሆና የምታወራው ነገር በጣም ብዙ ነገር አለ ይሄ ነው ብዬ ማልነግራችሁ ማለት ነው ግን እኔ ለራሴ ልጋፈጥ እሱን እዚህ ውስጥ አልከተውም እነሱ መሃል ከምገባ ራሴ ልጋፈጥ ብዬ ነበር ግን ደግሞ ጊዜ ልትሰጠኝ አልቻለችም ያንን እንኳን ማደርግበት ጊዜ ልትሰጠኝ ስላልቻለች ነው እንዲህ አይነት ነገር ውስጥ እየገባ ነው ማለት ነው እና እኔ ያንንም ይሁን ምንም ይሁን እኔ ጨክኜባት አይደለም ማለት እናትነቷ እኮ ያሳዝነኛል የኔ እናትነት ዋጋ ይግባት በማለት ነው እንጂ እንዲገባት ፈልጌ ነው ምክንያቱም የእናትነት ዋጋው ለሷ ምጥማ ምጣ 9 ወርም አርግዛ ከዛ ይሄ ሁሉ ነገርም ሆና የእናትነት ዋጋው ሊገባት አልቻለምና ያንን ዋጋ እንዲገባት ነበር የኔ ፍላጎት ግን ከፍቼባት አይደለም ላስተምራት ነው ከዛ ነገር ተመልሳ ለኔ ያላት አመለካከት ተቀይሮ ሰላማዊ የሆነ ህይወት እንድንኖር ነበር ፍላጎቴ ግን ደግሞ እናትየው ከመጣች በኋላ አብረው የሚያሴሩት ሴራ እንዴ እኔ ምንም ቢሆን ልጄ ነው እዚህ ጋር እሱን ወዳሃለው አፈቅራሃለው ያላንተ መኖር አልችልም ትላለች ከዛ ደግሞ ከእናትየው ጋር ሆና የምትዶልተው ዱለታ በጣም ነው የሚያስጠላው እኔ እንደዚህ አይነት ነገር ይደብራል ለዛ ነው ያንን ሪከርድ ያደረኩት ግን ከሪከርዱም ውጪ አላዛርም መረጃ እንግዲህ አሰባስቦ አግኝቻለሁ ብሏል ዋትስአፕ ላይ ተጻጻፈችበትን ምን ሂደቶችን በጠቅላላ በዋትስአፕ ነበር ስታወራይ ነበር እሱን አግኝቻለሁ ብሏልና እኔ እንኳን በቃ በዛ በሪከርድ ህፃኗን ለማስቀረት ያደረኩት ሲስተም ነበር ግን ሌላ መረጃ ሲወጣባት ደግሞ ሌላ ችግር ተፈጠረ በሷ ላይ ማለት ነው እንግዲህ ምንም ማድረግ አልችልም እኔ አላዛር እንኳን እሷን እኔንም ማመን አልፈለገም በህፃኗ ጉዳይ ተወስድብኛለች ብሎ ስለሚፈራ ዛሬ ግን እንደምንም ብዬ ወደ ውጪ የሆነ ነገር እንዲያመጣልኝ ልኬዋለሁ እሱ እስከሚመጣ ድረስ ግን ገብታ ልጇን አይታ ጠረኗን
እንትን ብላ እንድትወጣ ልረዳት ፈልጌያለሁ እንድትገባ ማለት ነው። ገብታ ትያት ብዬ አስቤያለሁ። እንግዲህ የሷን ሐሳብ ደግሞ አላቅም ምን እንደምታስብ አላቅም፣ ግን ልጠራት ወስኛለሁ። ጠርቻት ህፃኗን አይታ አጣጥማት ምን ብላ ከዛ በኋላ እሱ ሳይመጣ በፊት ደግሞ ወደ ክፍሏ ትመለሳለች ብዬ አስባለሁ። ለማንኛውም እንግዲህ ከዚህ በላይ እኔ ምንም ላረግላት አልችልም። እኔ በፊትም ያው ከፍቼ ባጨክኝባት ሳይሆን የኔ እናትነት ዋጋ እንዲገባት ስለፈለኩ ነው። ምክንያቱም እኔ ያለ ምክንያት ትንሱ ላይ እንደዚህ ያልሆንኩም፣ ያለ አንድ ምክንያት ያለ አንድ አንቺ ነገር እንደዚህ ያልሆንኩኝም። እሷ መልስ ብትሆን ኖሮ እሷ ሁሉን ነገር ትውት አድርጋ እሺ እናቴ ብትል ኖሮ እዚህ ሁሉ ደረጃ እንዳረስም ነበር። የሷ ሁኔታ ግን እኔ ደግሞ በጣም እልህኛ ነኝ። እልህ ስላለብኝ ውስጤ በቃ የሆነ ነገር ማድረግ ካሰበ ካላደረኩኝ አያርፍም ውስጤ። ምክንያቱም ልቤ በቃ እልህኛ ነው። እኔ እልህኛ ነኝ፣ ምንም ማድረግ አልችልም። ታውቃለች ጸባይን። እልህ ሲይዘኝ ምን ማድረግ እንደምችል ወዴት የት ድረስ መሄድ እንደምችል ታውቃለች። ግን እያወቀች አውቃ ነው እኔንም ወደ እልህ ውስጥ እየገፋፋችኝ ያለችውና እንግዲህ ምንም ማድረግ አንችልም። ያው ያለችበት ሁኔታ ሳታሳዝነኝ ቀርታ አይደለም ታሳዝነኛለች። ግን ማድረግ እችላለሁ ታዲያ እሷ ልመለስ ካለች። እሷ እኮ ሰው እንኳን ሰው እኮ ከአውሬ ጋር ይኖራል እኮ የሰው ልጅ አይደለም ከሰው ጋር ከአውሬ ጋርም ይኖራል። ግን መጀመሪያ የዛ ሰው ማንነት ነው ባህሪው ነው ለመመለስ ያላት ጥረት ቢኖር ኖሮ ነው። እሷ እኔን ጭራሽ ከልጄ ህይወት አስወጥታ ብቻዋን መቆጣጠር ነው የምትፈልገው። ያ ደግሞ አይሆንማ። ምክንያቱም ከኔ ነው የወጣው። እሷ ያለ ልጇ መኖር ትችላለች፣ ይሄው መኖር አትችልም። ለዛር ላይ ያለቀሰች ያለችው እሷ ያለ ልጇ መኖር አትችልም፣ እኔም ያለ ልጆቼ መኖር አልችልም። ስለዚህ ይሄንን ነገር እንዲገባት ነው እኔ የምፈልገው። ግን ሊገባት አልቻለም። በቃ የባልን እናት ሰው ሳያከብር የባልን እናት እንደ ባል እናት ሳታይ እንደገና ደግሞ እናት አድርጋ ቀርባ እንደመያዝ ክፉ ለማስደረግ ብቻ የምታደርገው ጥረት ይሄ ጥሩ አይደለም። እና የሚገባት ይመስለኛል ልጇን እየራቀቻ ስትሄድ ለካ ማሚም በዚህ ምክንያት ነው የልጆቿ ነገር ለካ ለዚህ ነው እንደሚያደርጋት የሚለው ነገር ሊገባት ይችላል ብዬ አስባለሁ። እስካሁን ግን የገባት አይመስለኝም። ግን ብቻዋን ያለ ልጅ እችን አንድ ፍሬ ሕፃን ልጅ ለቆ ብቻ ማደር ምን እንደሆነ ለብቻ መጨነቅ ምን እንደሆነ እስቲ ቢገባት ብዬ ነው ያኔ ሕፃኗን ስወስድም ያው ሁሉ ነገር ያደረኩት። ግን እሷ የሚገባት ልጅ አይደለችም። እኔ ለምን ከህይወቱ ልታስወጣኝ እንደፈለገች ምንድነው ምክንያቷ? እናትየው እኮ ገና ለገና ቤት እኔ አዘጋጅቼልሻለሁ ምናምን ስትላት መጥፎ ምክር ስትመክራት እሺ ብላ የምትቀበለው እሱ ለነሱ እየተንሰፈሰፈ ለሷ የሆነ ነገር እየሆነ ያን ያህል ሴራ ማሴር በጣም ነው የሚያስጠላውና ይሁን እኔ እንደሱ አልሆንም። አሁን ጠራትና ህፃኗን እንድታይ አደርጋለሁ። እንግዲህ የምትለውን ደግሞ አብረን እናያለን። እርግዝና ከቅሪት ጀምሮ ወደ እርግዝና ሆድ ሲያድግ ጽንስ ሆዳችን ውስጥ እያደገ ሲሄድ ያለው ሁሉ ነገር የእናትነት ሂደቱ ነው። ከዛ እስከተወለዱ በኋላ እያንዳንዷ ሰዓት እያንዳንዷ ደቂቃ የእናትነት ዋጋ ነው። ያ እንደገና ደግሞ ሲያድጉ በደረት መገልበጥ ሲጀምሩ ገና እናትን ማማ ብሎ መጥራት ጀምሮ ያለው ስሜት ቀላል አይደለም። ጭራሽ ቀላል ሊሆን አይችልም። ከዛ ደግሞ ለረጅም ዓመት ማሳደግ የሚባል ነገር አለ። ልጆች ከፍ ባሉ ቁጥር ለቤተሰብ ጭንቀት ናቸው። ምክንያቱም ባደጉ ቁጥር የፍላጎታቸው መጨመር ብቻ ሳይሆን ለአደጋ ተጋላጭነታቸውም እንደዛው ነው። ስለዚህ ያን ሁሉ ነገር ተቋቁማ ለሊት እንቅልፍ ሳተኛ ቀን እንደዛው ልጄ ምን ሆና ይሁን ወይ ልጄ ምን ሆኖ ይሁን ዛሬ የት ይሁን ያመሸው ምን ሆኖ ይመጣብኝ ይሁን እያለች እሱ እስከሚገባበት ሰዓት ድረስ እንቅልፋታ እናት ይሄን ሁሉ ፈተና የህይወት ቻሌንጆችንም ጨምሮ እሱን ለማሳደግ የተከፈለ ዋጋ ሁሉ ነገር ተጨምሮ እናትነት ቀላል አይደለም። ለሁሉም ነው የምናገረው የሁሉንም እናትነት ቦታ ወክዬ። ምክንያቱም እኔ የማደርገው ነገር ሊደብራችሁ ይችላል፣ ግን ምንም ማድረግ አልችልም። ለኔ እድል ስላልሰጠችኝ
ለኔ ጊዜን ስላልሰጠችኝ ለኔ በቃ ምንም በቃ ለይቅርታ እንኳን ድል ስላልሰጠችኝ ምንም ማድረግ አልችልም። ልጄ ማዳን አለብኝ። እኔ ካልጠበቅኩት ከእግዚአብሔር በታች ማንም ሊጠብቁ አይችልም። ልጁ እንደሆነ ሞኝ ነው፣ እንደመሩት ነው የሚመራው፣ እንዳለችው ነው የሚሄደው። በቃ እሱ እንደተሸበበ ፈረስ አንድ ነገር ብቻ ነው የሚያየው። ስለዚህ ዛሬም ህፃኗን ይዛበት ሄዳ ነገ እንዳይጨልል የሪካርድ ያደረኩት ለዛ ነው፣ ለልጄ ስል ነው። ምክንያቱም ይሄ ግዴታ ነውና አንዳንድ እናቶች ይሄንን ግዴታ ሁላችንም ቤት አለና ግዴታውን መወጣት ግድ ይለናል። የልጆቻችንን እኛ ልንጠብቃቸው ይገባል። ከእግዚአብሔር በታች እኛ ልንጠብቃቸው በቃ መሆን ያለብንም ሞቼ አፈር እስከምገባ ድረስ እኔ የልጆቼ ጥላ ነኝ። ለቀሩትም ልጆች እንደዛ ነኝ፣ ጥላ ነኝ። በቃ ጠብቃለሁ፣ አያለሁ። የሚደረገው ትክክል ካልሆነ ትክክል አይደለም፣ ይሄ ለምን እንደዚህ ሆነ እላለሁ። አለ ማለት አልችልም። ማድረግ ያለብኝን ነገር እስከ መጨረሻ ድረስ እጋፈጣለሁ። ስለዚህ ይሄ የእናትነት አላቅም። ሌሎቻችሁ እናትነት እንዴት እንደምትገምቱት አላቅም። እኔ ግን ለኔ ከባድ ነው። ምክንያቱም እኔ ልጅነቴን ያጣሁባቸው፣ መልኬን ያጣሁባቸው፣ እንደገና ከነሱ ጋር ዋጋ ይከፈልኩኝ፣ ከልጆቼ ጋር በጣም ብዙ ዋጋ ይከፈልኩ ሰው ነኝና ይሄ ነው ብዬ መናገር አልችልም። እኔ ያለፍኳቸውን ነገሮች ሁሉ ዛሬ መተንተን በጣም ይበዛል። እውነት ቢታተም 2 መጽሐፍ ይወጣዋል። እኔ ከልጆቼ ጋር የሆንኩት ሁኔታ ነው። ስለዚህ ዛሬ እንደዋዛ እሷ ካደገ፣ መልክ ካወጣ፣ ስራ ከያዘ፣ ጥሩ ህይወት መኖር ከጀመረ በኋላ ካገኘችው በኋላ ዛሬ እሷ እኔ ትክክለኛ ሚስት ብትሆንለት ትክክለኛ ህይወት የሚመሩ ቢሆኑ እውነት ፈቅድ ነበር ማለት ትቻቸው ራሱ በቃ አሁን ልቤ ረጋ፣ በቃ እናት የሆነች ሚስት አገኘ ብዬ ልቤ ይረጋጋ ነበር። ግን እሷ በጣም በቃ ራስ ወዳድ ሰልፍሽ ናትና እኔ ምንም ማድረግ አልችልም። ለሱ የምታስብ አይደለችም። እንደውም እሱን የሚጎዳ ነገር ነው እያሰበች ያለችው። እኔ ምኑን ተናግሬ ምኑን ልተውላችሁ? ስለዚህ እኔ ይሄን ነገር እየሰማው እያየሁኝ ደግሞ ትቼ መሄድ አልችልም። ገፍቶ እንኳን ጎትቶ ቢጥለኝ ራሱ ተመልሼ የምታገኙኝ እግሩ ስር ነው። ምክንያቱም ለሱ የከፈልኩት ዋጋ እኔ ነኝ የማውቀው፣ እሱ አያውቅም። አሁን ልጅ ወልዷል። ለልጁ የሚከፍልላትን ዋጋ እያየ እናቴ ሊል ይችላል። ያ እኔ ግን ትቼው በቃ የራሱ ጉዳይ ማለት አልችልም። በቃ ይሄንን ተረዱኝ እናንተምና አልችልም። እጠብቀዋለሁ፣ ከእግዚአብሔር በታች እጠብቀዋለሁ። በቃ የሚጠብቀው ትልቁ እግዚአብሔር ነው። ከዛ ውጪ እኔ ነኝ። ምክንያቱም አንዳንዴ እግዚአብሔር ለፍቃዳችን አሳልፎ ይሰጠናል። እሱ ፍቃዱ ከሷ ጋር አይምሮንና ልቡን ደፍኖ መኖር ነው። ስለዚህ ፍቃዱን ይሞላልታል። ግን ደግሞ እኔ ለፍቃዱ አሳልፎ እንዲሰጠው አልፈልግም። በቃ እኔ ምንም ይሁን ምንም እጠብቀዋለሁ። ስተት የሆነውን ስተት ነው ላለው፣ መጥፎ ነገር ሲያደርግ መጥፎ ነው ላለው፣ ይሄን ትክክል አይደለም ላለው፣ አንቺም ትክክል አይደለሽም ላለው፣ ያየሁትን ለምን ታረጊበታለሽ? ለምን ደስተኛለሽ? ለምኛታለሁ፣ በስነ ስርዓት ለምኛታለሁ። ከቪዲዮ ውጪም ለምኛታለሁ። ተይ፣ የምታደርጉት ነገር ጥሩ አይደለም። እኔ ማስረጃ ሰብስቤ ካመጣሁኝ ከባድ ነገር ውስጥ ገቢያለሽ ብዬ ደጋግሜ ተናግሬያለሁ። ግን እኔን መልሳ ገፋፍታ እዚህ ውስጥ ከተተችኝ መግባት ሳልፈልግ ማለት ነው። ስለዚህ አሁንም ከተስተካከለች በእናንተ ፊት ለፊት ቃል የምገባው ነገር ማለት ነው፣ እውነቴን ነው የምላችሁ። አሁንም ብትስተካከል፣ አሁንም መልካም ሚስት ብትሆን፣ አሁንም ለሱ ታታሪ ሚስት እኮ ለባሏ ዘውድ ናት። በቃ ልክ እንደ ቃሉ ዘውድ የምትሆን ከሆነ፣ እሱን የምትንከባከበው ከሆነ፣ ለሱ መልካም ሴት ከሆነች፣ ጥሩ አሳቢ ከሆነች፣ እኔ እስካሁን ያደረግኳትን ነገር በይቅርታ ወድቄ የወሰድኩባትን መልሼ እንደገና አብረው እንዲሆኑ ማድረግ እችላለሁ። ግን የምትታረም ልጅ አይደለችም። ሄዳ እኔን ነገር ውስጥ የምትከትበት ነገር አታጣም። ብትታረምልኝ፣ ብትስተካከልልኝ እኔ እፈልጋለሁ። እኔ እንደምፈልጋት አይነት ሴት ብትሆን እፈልጋለሁ። እኔ እንደምፈልጋት ሴት ምን ያደርጋል? መልክ ብቻ እንዴ? ምን ያደርጋል? ቁመና ብቻ? የሰው ልጅ እኮ ባል አግብቶ የሚኖረው መልክን አይደለም፣ ባህሪን ነው አግብቶ የሚኖረው፣ ጸባይን ነው አግብቶ የሚኖረው።
እንጂ መልኳን አጥቦ አይጠጣ። ምን ያደርግበታል? የፈለገ ቆንጆ ብትሆን የፈለገ መልከ መልካም ብትሆን የፈለገ ብትሆን ባህሪዋ ለትዳር ካልሆነ አልሆነም ነው። ባልና ሚስት የሚጋቡት እኮ መልክና ቁመና አይደለም፣ ባህሪን ነው፣ የውስጥ ውበትን ነው፣ ጸባይን ነው። ትዳር ጸባይ ነው አግብቶ የሚኖረው። ባለትዳሮች ሲጋቡ ባህሪ ለባህሪ ነው እንጂ የሚጋቡት መልክ ለመልክ አይደለም፣ ቁመና ለቁመና አይደለም። ስለዚህ የሷን መልክ አጥቦ አይጠጣውም የኔ ልጅ። የሷን ቁመና ምንም አያረግበትም፣ ገበያ አውጥቶ አይሸጣትም። ትዳር የሚቸረቸር ነገር አይደለም። በቃ ትዳር ሲሆን ባህሪ ነው የሚገባው። መልከ ጥፉ ብትሆን ቁመና ባይኖራት ጸባዩ ቆንጆ ከሆነ አግብቶ የሚኖረው ጸባዩን ነው እንጂ መልኳን አይደለም። ስለዚህ ባህሪዋን ታስተካክል፣ ማንነቷን ታስተካክል። ያንን ነገር ካስተካከለች ትዳር ባህሪዋ ልክ እንደ ዘውድ እንደሆነችዋ ሴት ከሆነች እኔ ምን እሰራለሁ? ለልጄ እንደዛ እንድትሆንለት እፈልጋለሁ። እኔ ማስተካከል እችላለሁ ነው በቃ ባጭሩ። እሷ ግን ትታረም፣ እሷ ትስተካከል። እሷ ካልተስተካከለች እኔ ምንም ማድረግ አልችልም። መጀመሪያ ትስተካከል። ይሄንን ህይወት ለማቆም እኔ እንደምፈልጋት ሴት መሆን አለባት። እኔ እንደምፈልጋት ሴት ከሆነች አላዛር ይሄን ሁሉ ነገር ዛሬ እልህ ውስጥ የገባውን ነገር ሁሉ ሊያቆም ይችላል። ከዚህ በላይ ብዙ አልጨቅጭቃችሁ፣ ልጥራት ሄደን እንጠራታለን። መታሱ ሳይመጣ ልጇን መታቲ። እኔ እንደሷ አልሆንም። እናትነትን አውቀዋለሁ ስሜቱንና እንደሷ መሆን አልፈልግም። ተከታታይ ዘጋላት ለጻኑ ንፋስ እንዳይገባባት። ሰላም፣ እንዴት ነሽ? ሰላም ነው አለው። በቪዲዮ ነው የመጣሁት። ቅር አይልሽም ብዬ ተስፋ አደርጋለሁ። እሱን ልኬዋለሁ ወደ ውጪ ሱቅ እና መተሽ ህፃኗን አይተሻት ጠረኗን አሽትተሽ። የእውነት የምርሽን ነው? አዎ ከልቤ ነው። እውነት ጌታ ልኬዋለሁ እንዳይመጣብን ቶሎ በይና የልጅ ፍቅር አየሻለን እንዴት እንደሚያደርግ ልጄ ልጄ እየጠባች ነው ግን በስርዓት? አዎ እየጠባች ነው እናቴ። ከመጣ ግን ዛሬ እኔን ይገለኛል ጌታ። ልጄ እናቴ አንቺ የኔ ልጅ እናቴ። የልጅ ፍቅር ከባድ ነው አይደል? መልሽልኝ እንጂ ከባድ አይደለም? በጣም የኔ እናት ልጄ እንደነሽ የኔ ልጅ ልጄ። አሁን ነው ሰውነቷን አጣጥቤ ልብስ ቀያየርኩላት። ለዛ ነው እንቅልፍ የወሰዳት። እናቴ አሁን አታልቅሺ። በቃ እንድታለቅሺ ሳይሆን አጣጥሚያት ብዬ ነው የጠራሁሽ። ቀሰቀሻት። ትልቅ እየሆነችልኝ ነው ልጄ። ደስ አለሽ ስላሳየሁሽ? አመሰግናለሁ። እሺ ለምንድን ነው የፈለገችኝ? እሺ አንቺ አጣጥሚያት። እሺ መጣሁ ግን ቶሎ በይ። እሺ
አቤት ፈለግሽኝ? ምን ሰላም ነው? እስቲ ልጅሽም ለምንልኝ እባክሽ። ታይ ይዘን እንሂድ ልጃችን። ምን ብዬ ለምን ለምን ውስጥ ይዘን እንሂድ? ጭራሽ አሁንም ስለመሄድ ነው የምታወሪው? አዎ ስለመሄድ በመሄድ አይፈቅድላችሁም እሱ። ኧረ እባክሽ ቀድሞ አንቺ እኮ ተደብቀሽ ከልጅሽ ጋር አላዛር ላንቺ ክፉ አይደለም አይደል እንዴ? ላንቺ ክፉ ነው አይደለም? እሺ ለሚስቱስ ክፉ ነው? እሱን አላውቅም ግን አላውቅም ማለት አይደለም። ለሚስቱ ክፉ አይደለም እያየሻት ነውና በጀርባ እንደዛ አይነት ወሬ ማውራት አልነበረባችሁም እናንተ መነጋገርም አልነበረባችሁም። ምክንያቱም አንቺ እኔ ራሴ በምን ምክንያት ነው እንዲሆነችብሽ? በምን ምክንያት ነው እሷ የተቀየረችብሽ? በፊት ስትዋደዱ ነው ማቀው። አሁን ምን ሆናብሽ ነው ብለሽ እንኳን አላጣራሽም ስለኔ እንኳን። አንቺማ በይፋያየሁሽ ነው ለዛ ነው። ምኑን ነው የምታይኝ? እኔ እኮ እናንተ ስላደረጋችሁት ነው እናንተ ባደረጋችሁት ነገር ነው ህፃኗንም ይዤ ሄድኩት የእናትነት ፍቅር እንዲገባት እንጂ ልጎዳት ፈልጌ አይደለም። ይሄን እንኳን አልተረዳሽም አንቺ። እሺ አሁን በቃ አሁን ፍቀጅልኝ በእናትሽ። እኔ ምን ብዬ ልፍቀድ? እንትን ልጅሽን እስቲ ምከሪው። ምን ብዬ ልምከር? ይዘዋት ሂድ ምናምን በይውስጥ። እሺ እኔ መክረዋለሁ። እኔ አንቺን አልገፋሽም። መምከር ያለብኝ እስቲ አንቺ ልጅሽን ሚስቱኝ በያት። ይሄንን ማስተካከል ትችያለሽ? ሚስት ለባሏ ዘውድ ናት ይላል አይደል እንዴ? ልክ እንደ መጻፉ እስቲ ለባሏ ዘውድ ትሆንና ታሳየኝ። እሷ ከተስተካከለች እስካሁን ላደረኩት ነገር እግሯ ላይ ዳግም በፊትም ወድቄያለሁ። ዳግም እግሯ ላይ ወድቄ ቅርታ ጠይቄ ባህሪዋ ከተስተካከለ የወሰድኩባትን ሁሉ መልሼ ትዳራቸው እንዲስተካከል አደርጋለሁ። እሷማ እምቢ አትልም። ለባሏ እስቲ ዘውድ ሆና አንቺ እንደናት እስቲ ምከሪያት። አሁን ጎጣን ያዝ እስቲ እኔና አንቺ ጎጣን ያዝ። ጎጣውን እኔ ልጄ ነው እያለን ጎጣን ያዝ እስቲ። አንቺ መጀመሪያ ለባልሽ መልካም ምን አይታብሽ ነው? ምን ሆና ነው? ምንድን ነው ያደረገችሽ ነገር? ወይ ደግሞ ምንድነው አንቺ እንዲህ ተቀይረሽ ልትሆኚ የቻልሽው? ለባልሽ ምን አድርገሽ ነው እሷ የተቀየረችው? ልጇ ምን ስታረጊ አይታሽ ነው? በይና ምከሪያት እስቲ። ከስተቷ ትማር እስቲ። እኔን ወደ ልህ አትገፋፋኝ። እልህ ውስጥ ባልገባ ኖሮ እኔ መጥቼ ድምጻችሁን አልቀዳም ነበር። ተይ ብያት ነበር። ለምን እምሰማው እማየው የሚደረገው ነገር ደስ አይለኝም። ለዛ ነው እኔ ተጋፍጬ ስጣላይ ነበረው። ግን በቃ ምንም ፋታ አልሰጠኛለች። ለዛ ነው ድምጻችሁን ቀድቼ ያሳየሁት። የድሮ ነው እኮ ያሳየው። የድሮ አይደለም። እሱ እኮ ማረጃ አገኘ። ዋትስአፕ ላይ ስትጻጻፍ የነበረውን ሁሉን ነገር እኮ አገኘ ከየት እንደሆነ። አሁንም አትደብቂላት። ስለዚህ እኔ ችግር የለም መከሪ ካልሽኝ እኔ መምከር አይከብደኝም። አሁንም እንድትማር እናትነት ፍቅር እንዲገባት እኔ ለልጄ ምን ያህል ዋጋ እንደከፈልኩኝ አንቺ ልክ ለልጅሽ ዋጋ እንደከፈልሽው እኔም ለልጄ ከፍያለሁ። አይደለም እንዴ? አንቺ ከፍለሻል። እንዴት እንዳሳደግሻት ታውቂዋለሽ። እኔም እንዴት እንዳሳደግኩት አውቃለሁ። ስለዚህ እኔ ከልጄ በፊት እኔ ቀድሜ መሞት ስለምፈልግ የፈለገ ነገር ቢሆን እጋፈጥለታለሁ። ከድርጊቷ ትመለስ። እኔ መመክረዋለሁ። የለብኝም መከሪ ላልሽኝ እመክራለሁ። አንቺም ልጅሽን መከሪያት። ልጅሽን መልካም ሚስት ለባሏ ባል እኮ መልክን አይቶ አያገባም። መልክን አይደለም የሚያገባው ባህሪን ነው የሚያገባው አይደል እንዴ? መልክን አጥቦ አይጠጣውም እሱ። ግን ባህሪዋን አስተካክላ መልካም ሚስት ትሆንለት። እኔም እሱን የሚስተካከልበትን መንገድ እመርጣለሁ። እንግዲህ ጠይቃለሁ እና ችግር የለውም። እስቲ ምንድነው አንተ በርን የተከፈተው? እስቲ ሱሌ ወይኔ ጉዴ ነው ይዛት ሄዳለች። አንቺ ተነጋግራችሁ ነው አይደለ? መተሽ የጠራሽኝ ለዛ ነው አይደለ? ወይኔ አንቺ እንዴት ታረጊኛለሽ? አንቺ ልጅ እንዴት ታረጊኛለሽ? አመኘ ሰጥቼሽ በእናትሽ ነሽ የሚባለው በቃሽ። ነይ እንግባ ወደ ቤት። እሺ ታናናሽና እንግባ። እሺ አንጫት ልጅታ አንጫት ነው ያለቅልሽም እንዴ? ያምሻል እንዴ? ፍሬ እንዳውጣጣኝ በእናትሽ። ቆይ አንቺ ምን ሆነሻል? የኔን እምነት እንደዚህ ትበያለሽ? እኔ አዝኜ ባደርግልሽ? እሺ አንጫት
ምን ይሰራችሁ ነው? ምን ይሰራችሁ ነው እንጂ ለምን ትሻለሽ? ልጅቷ ሰጥቻት አይደለም ማለት ነው። ለጊዜ ቶሎ በይ። ችግር አትፍጠሪ። ቀጥ ብለሽ ነው። ጎረቤት እያየ ነው። ዝም ብለሽ ጎረቤት እያየ ነው። ቀስ ብለሽ አንቺ እንዴት ታደርጊያለሽ ግን? ልጅቷ ማን ይሰጣል? እኔ ሰጥቻት አይደለም ማለት ነው። ማን ይሰጣል? ሰጥቻት አይደለም። የነሽ አንቺ እኔ ያለው ብለሽ አይደል እንዴ ያሰጣችኝ እኮ። ምንድነው? አዎ ምን እና የት ነሽ አንቺ? የትም አልሄድኩም። እና አንድ ልጅ መጠበቅ ይከብድሻል እንዴ አንቺ? አልከበደኝም። እኔ እሷ አሳዘነችኝና ቆይጦታ እንትን ቲያት ብዬ ያስገባዋል። ቲያት ማለት እኮ ቲያት ብለሽ ምን እያደረገች ውጪ ምሰራላችሁ ታዲያ? እናትየው ጠራችኝ። ተነጋግረው ነው መሰለኝ ማለት ከእናትየው ጋር ተነጋግረው እናትየው ነው አንድ ነገር እንማከር ብላ ጠራችኝ። የምር የምትማከሩት እኔ አላውቅም። ከዛ እኔ ደግሞ ለምን ፈለገችኝ ብዬ እሷን ላናግራት ወጣሁ። ስመጣ የለችም። ምን ነው የምትጠቀሚው? እየሰማሽኝ ነው? ራስሽን ችለሽ ሂጂ ያልኩሽ። ስሚኝ ልጅሽ የትም አትረሳሽም። ገባሽ? እናትነሽ መቼ አይፋቅም አይደል? ስትፈልጊ ስለሆነ እኮ አይደለም አላዛር በእናትህ አምጫታው። እሺ እኔ አታፍኛለሽ። ስሚኝ እኔ ከአንቺ ልጅ ችግር ነው ከልጅሽ ችግር የለብኝም። ገባሽ? እኔ ልጄን ይዘሽ እንዳትሄጂ ነው ያልኩሽ። አንተ እየገለገልከኝ አይደል? እሷ አይደል በቃ ይሄ ሁኔታሽ ነው እንድትከለከይ ያደረገሽ እንዴ? ይሄ ካለችሽ በሰላም ቁጭ ብለሽ አታይም እንዴ አንቺ? ከለከላችሁ። የት ልትሄጂ ነው? የት ልትሄጂ ነው? የት ይሄ አዋጣሻል? አሰቃያችሁኝ እኮ ልጄ። ምን አድርገን አሰቃየንሽ? እስቲ ንገሪኝ እስቲ ምንድን ነው? ከእናትሽ ጋር ተመሳጥረሽ ነው አይደል? እኔ እንደዚህ ያታለልሽኝ ሁለተኛ ጊዜ እምነትሽን በላሽ። ተመሳጥረሽ ነው አይደል? አንቺ በነሱ ግን አሁን አንቺ ጸባይኛ ሆነሽ ምን ስትይ ነበረ? በቃ አንቺ አሁን ትልቅ ሰው አይደለሽ እንደዚህ አምርሽ። አሁን ተስፋ ጋር እንትን ብዬ አይደለም ተመካክሬ አይደለም። ግን ምንድን ነው ያልሽኝ? ተመካክረሽ ነው? አልተመካከረም። ጠርታኝ ራሱ ምን ያለሽ? እኔ መግባቴን በምን አገኝሽ? እኔ አላየኋትም። ለምን ጠራችኝ? ተነጋግራችኋል። ይሄ በቃ ሲስተማችሁ ነው። እኔ ምን አውቃለሁ? እኔ ምን አውቃለሁ ትላለች። እኔ ብቻዬን ነው እዚህ ሆኜ ጠራችኝ እና እንዴት ልጠራኝ ቻለች? እንዴት ልጅሽን ምከሪ እንደዚህ ነው እንደዚህ ትለኛለች። ሌላ በተረፈ ተስፋ ጋር አልተመካከርኩም። እኔ የተነጋገርነውም ነገር የለም። ከልጃት ለየኝ በቃ። እሺ ከፈለክ ቤቱን ዝጋው፣ ግን ከልጃት ለየኝ እባክህ። ልጄ ጠረኔን ትረሳዋለች፣ የእናንተን ጠረን። አታልቅሽ። አሁን ብትሄድስ ኖሮ ነው ማን ነው የሚጠየቀው? ልጄ እኔ አላየኋትም። አላየኋትም አትበል አላዛር። አውቀው ወጥመድ ውስጥ ነው የጠየቀችኝ። እውነት እኔ ግን አዝኜላት ነው የጠራኋት። ማለት በቃ ሁሌ እያለቀሰች ስለነበረ በቃ ቲያት እስቲ ብዬ ነው አንተን ከላኩት በኋላ የጠራኋት። ይሄ ሁሉ እኮ ራሷ ያመጣችው መዘዝ ነው። ራሷ ያመጣችው። እኔ ከዚህ ቤት ልጄን ይዛ ትውጣ እንጂ እኔ ችግር የለብኝም። እንደፈለግሽ መሆን ትችያለሽ። እንደ ድሮሽ ከለከልከኝ አይደል እንዴ? ምን ብዬ ነው የከለከልኩሽ? እንዳትይ ብለህ ልጄ ይዘሽ አትወጪም። አንቺ ምክንያት ነው እየፈለግሽ ያለሽው ከዚህ ቤት ልጄ ይዘሽ የምትወጪበትን ምክንያት። እሷ ደግሞ ከዚህ ቤት ከወጣች እማ ምን ሊፈጠር እንደሚችል አታውቂም አንቺ። እኔ ከልጅሽ እየነጠልኩሽ አይደለም። ከሀገር ወጣለሁ የምትይውን ሀሳብ ልጄ ይዘሽ አይሆንም ነው እያልኩሽ ያለሁት። መቀመጥ ከሆነ ተቀመጪ። ይኸው ልጅሽን አልቀበልሽም፣ ምንም አልልሽም። ይዘሻት ተቀመጪ አልኩሽ። በቃ ግን እኔ አንቺ ማሰር እስከ መቼ ነው ማስረሽ? እስከ መቼ ነው ሰቆቃ አይሆንም እንዴ? እኛ ለዘር ካንተ ጋር እኮ መኖር ፈልጋለሁ። እኛስ እንዴት ነው ከፍተን የምንወጣው? ግን ደግሞ ማለት ነው ካንተ ጋር መኖር ፈልጋለሁ። ግን አንተ ነህ
በቃ ህይወትን ማጥራት ያልፈለኩ ምኑን ነው ማጠራልሽ? ዝም በይ። ማጥራት ምን ላጥራልሽ? እኔ አንቺ የምታደርጊው ነገር እንኳን መች ታውቂያለሽና ስለኔ ነው ዝም ያልኩሽ እኮ እኔ ስለሆንኩ ነው። በቃ ህይወቱን አስተካክሎ ህይወቱን እንዴት ነው የሚያስተካክለው? እኔን ያስወጣኝ ከህይወቱ እንደ ድሮ እንኑር አላዛር እባክህ። እንደ ድሮ ለመኖር መጀመሪያ ከኔ ጋር ተስማሚ። መልካም ሚስቱኝና አሳዩ። ከአንቺ ጋር በምን አሁን ደግሞ በምን ተገናኘን? አሁን እኮ በቃ አንቺ መጀመሪያ እስቲ ራስሽን አርሚና መልካም ሰው ሆነሽ ራስሽን አሳይኝ። አትገፋፊኝ። በደንብ ያሽ እኔ አንድ ነገር ልንገርሽ፣ ለአንቺም ሆነ ለእናትሽ ከዚህ ቤት ንቅንቅ እንዳትሉ። ሰላም ከፈለጋችሁ ጋርድ አስቀምጣ። ስለ ጋርዱን ተይው። እኔ እየነገርኩሽ ያለሁት ነገር አሁን በአንድ ቀን አልተጎዳሽም፣ ተጎዳሽ እኔ እኮ መናገር አይጠበቅብኝ። በቃ ስለዚህ መጎዳት ማትፈልጊ ከሆነ አርፈሽ ተቀመጪ። እሷንም አሳርፊ፣ ራስሽም እረፊና ልጅሽን ዘክይ። በቃ አልብሻት ግቢ። በቃ ልጅቷን ከዚህ ከብርድ ቦታ ለምን ግራ ታጋብኝ? የምታደርጊው ነገር እንኳን አታውቂም።